የስራና ክህሎት ሚኒስቴር ባዘጋጀው ሀገር አቀፍ የክህሎት ውድድር ላይ ከተለያዩ የአገሪቱ ክፍል የተውጣጡ ከ10,000 በላይ ተወዳዳሪዎች ሲሳተፉ ቆይተዋል። ከነዚህ ተወዳዳሪዎች መካከል ደግሞ ለአሸናፊዎች አሸናፊ የደረሱ 250 ተወዳዳሪዎች ከ70 በላይ ቴክኖሎጂዎች ለእይታ ያቀረቡበት አራተኛው ሀገር አቀፍ የክህሎት ውድድር ተጀምሯል። ይህንን የክህሎት ውድድር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። ሚያዝያ 7 የሚከበረው የአርበኞች የድል ቀን የማንነታችን መገለጫና የጀግንነታችን ማሳያ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን የዘመኑ አርበኝነት ደግሞ ድህነትን ማሸነፍ ነው ብለዋል። የሁለተኛው ዘመን አርበኞች እኛ እና እንዲሁም ደግሞ በክህሎት በብቃትና በፈጠራ ስራ ውስጥ የሚገኙ ወጣቶች ናቸው። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት፣ ነጻነትና ክብር ያስጠብቃሉ። በሌላ በኩል ደግሞ ድህነትና ኋላ ቀርነትን በማሸነፍ ብልጽግናን ያረጋግጣሉ። የመጀመሪያው ዘመን አርበኝነት ሙሉ የሚሆነው በሁለተኛው ዘመን አርበኝነት ከተደገፈ ብቻ ነው። የሀገራት የለውጥ ጉዞ የሚወሰነው በሀብት ብዛት ሳይሆን ሀብትን በመጠቀም መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ሚናው የላቀ ስለመሆኑ ተናግረዋል። የክህሎት ልማት ለሀገራችን ፍቱን መዳኛዋ መሆኑን መንግስት አጥብቆ ያምናል። በዚህ የተነሳ የተበታተነውን ሀገራዊ አቅም በመደመር መንገድ እንዲመራ የስራና ክህሎት ሚኒስቴር አቋቁሟል። የሚኒስቴር መስሪያ ቤቱ በተቋቋመ በአጭር ጊዜ ውስጥ በርካታ ውጤቶችን እያስመዘገበ ይገኛል። ለማሳየነትም ለዘርፉ ከተሰጡ ተልእኮች መካከል አንዱ የሆነው የቴክኒክና ሙያ ስልጠና ስርዓት በሀገራችን ከ1300 በላይ የማሰልጠኛ ተቋማትን የያዘ ነው። በተቋማቱ የሚፈጠሩ ቴክኖሎጂዎች ግብርናችንን ያዘምናሉ፣ የቱሪዝም ዘርፉን ይበልጥ የተመቸ እና ውጤታማ ያደርጋሉ። የኢንዱስትሪ ዘርፉ መነሻም እነዚሁ የቴክኒክና ሙያ ማሰልጠኛዎቻችን ናቸው። የስራና ክህሎት ሚኒስቴር የሚያዘጋጃቸው የክህሎትና የቴክኖሎጂ ዝግጅቶች ውድድር ከማካሄድ ባሻገር በክህሎቶቻቸው የበቁ ዜጎችን ለማፍራት የሚያስችሉ መድረኮች ስለመሆናቸውም ምክትል ጠቅላይ ሚኒስትሩ አንስተዋል። ይህ ዘመን የፈጠራ ነው። ኢትዮጵያን እንደ ተተኮሰ መንኮራኩር መንጥቆ የሚያወጣ ፈጠራ ብቻ ነው። ያልተደፈረውን መድፈር፣ ያልተሞከረውን መሞከር፣ ያልተቆፈረውን መቆፈር ይገባናል። ይህ ግን ብቻውን በቂ አይደለም። መፍጠርም ይጠበቅብናል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በበኩላቸው ተሰጥኦ ያላቸው ወጣቶች ፈጠራዎቻቸውን እንዲያወጡ ለማስቻል የተለያዩ ስራዎች እየተሰሩ ነው ብለዋል። ይሄ ፕሮግራም ከውድድር በላይ ነው የምንልበት ምክንያት ወደ ብዝሃ ምርት የተሸጋገሩ ቴክኖሎጂዎችም ጭምር እየወጡ ያሉበት ስለሆነም ጭምር ነው። ለዚህ ደግሞ የስልጠና የቦታ በተወሰነ ደረጃም ቢሆን የፋይናንስ ድጋፍ ማመቻቸትና ከበርካታ ባለድርሻና አጋርና አጋዥ አካላት ጋር በማስተሳሰር ወደ ተግባር የተገባበት ነው። ይህ ሂደት ተሰጥኦ ያላቸውን ወጣቶች ለማልማት በርካታ አንተርፕረነሮችን ለመፍጠር በያዝነው ውጥን መሰረት የክህሎት ኢትዮጵያ ፕሮግራምን የወለደ ነው። ከአራተኛው ሀገር አቀፍ የክህሎት ውድድር ጎን ለጎን በቴክኒክና ሙያ ተቋማት የተመረቱ ቴክኖሎጂዎች ኤግዚቢሽንና ሞዴል ኢንተርፕራይዞች ምርታቸውን ለገበያ የሚያቀርቡበት ባዛርም ተዘጋጅቷል።